ቅዱስ አምላክ ነው የሚል ጽሑፍ ሳይሆን መንፈስ ቅዱስ አምላክ መሆኑን የሚያሳይ እንደውም 3 አድርጌዋለሁ። የቻለ 3 ያልቻለ 2 አምላክ መሆኑን የሚያሳይ ነው ያልኩት። ሚኒመም 2 ነው የሚቻለው። ቢያንስ 2 ነው የሚቻለው። ቢያንስ አሁን እነ ዊንታና አንዳንድ የጻፋችሁ አላችሁ 2 ነው የሚቻለው ቢያንስ። ጥቅሱን ጎን ለጎን ኮማ አድርጋችሁ መጻፍ ትችላላችሁ። ነቃ ብሉላችሁ፣ አትፍሩ፣ ሞክሩ። አይዘው አሁን አንዳንድ ሰዎች ሐሳቡን የጻፋችሁ ሰዎች አላችሁ መንፈስ ቅዱስን ዋሹት የሚለውን። ጥያቄው መንፈስ ቅዱስ አምላክ መሆኑን የሚያሳይ ሚኒመም 2 ከተቻለ 3 ጥቅሶች መጽሐፍ ቅዱስ ላይ። ፔሸንስ ለምሳሌ አሁን ኢዮብ 33ን ጠቅሳል። አንድ ጥቅስ ነው እሱ። ጥቅሱ መጻፍ አይጠበቅባችሁም ባይዘው ቴክኒካሊ። እሺ ለምሳሌ ዮሐንስ 15:26ን ዮሐንስ 15:26 ለምሳሌ ለመንፈስ ቅዱስ አምላክነት ይጠቀሳል። ዮሐንስ 15:26 ከአብ ዘንድ የሚልክላችሁ አጽናኝ እኮ ነው የሚለው። ከአብ የሚመጣ የእውነት መንፈስ በመጣ ጊዜ ነው የሚለው አምላክ መሆኑ። ኧረ ተው አታሳፍሩ። ኦኬ ብርክቲ ሚል ዩዘርኔም ለመጀመሪያ ጊዜ 2 ጥቅሶች አንድ ላይ ተመለከትኩ። ኢዮብ 33 እና የሐዋርያት ሥራ ምዕራፍ 5። እሺ ብርክቲ ሚል አንድ ዩዘርኔም የተመለከቱት እስካሁን አንድ ዩዘርኔም ጠራለሁ በኋላ ላይ እስካሁን ማንም ያልጠቀሰውን ጥቅስ የጠቀሰ አንድ ዩዘርኔም ጠራለሁ። እሺ ብዙ ሰው ሞክሯል። እንግዲህ ያው የሞከራችሁትን ሞክራችኋል። ያው አንድ ጥቅስ የመለሳችኋላችሁ፣ 2 ጥቅስ የመለሳችኋላችሁ። ግን አንድ ጥቅስ እስካሁን አንድ ለየት ያለ ጥቅስ የተመለከትኩት ብዙ ጊዜ የማይጠቀስ ጥቅስ አንድ ሰው ሲጠቅስ ተመልክቻለሁ። ሁንዳኦል_27 የሚል ዩዘርኔም ማለት ነው። ኢዮብ 33 ያላችሁ ልክ ናችሁ። የእግዚአብሔር መንፈስ ፈጠረኝ የሚለውን ኢዮብ ሲናገር ማለት ነው። ኢዮብ ምዕራፍ 33 ጥቅሱን አንብበው። ሻብረን ጥቅሱን እናንብበው። ኢዮብ 33። እሺ ኢዮብ ሜቢ እንትን ያላላችሁ ሰዎች ጥቅሱን ያዙት። እሺ ጥቅሱን ያዙት። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እግዚአብሔር መንፈስ ፈጠረኝ እያለ ይናገራል። የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ። እዚህ ጥቅስ ላይ 2 ነገር እንረዳለን። አንደኛ የእግዚአብሔር መንፈስ ፈጠረኝ የሚለው የእግዚአብሔር መንፈስ ማን ነው? መንፈስ ቅዱስ ነው። ኦፍ ኮርስ የእግዚአብሔር መንፈስ ፈጠረኝ። ከዛ ቀጠል አድርጎ ምን ይላል? ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ። ስለዚህ መንፈስ ቅዱስ ምንድነው? ሕይወት ሰጪ ነው። የቅድስት ሥላሴ ትምህርት ላይ በደንብ ተመልከቱ ጋይስ። አሁን እዚህ ጋር ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4ን እንደ መጀመሪያው ጥቅስ ትዝ ይላችኋል። ዮሐንስ ወንጌል ምዕራፍ 5 ላይ ስንነጋገር ኦኬ። አሁን እዚህ ጋር የመጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ። ሕይወት ሰጪ ማን ነው? የአምላክ እስትንፋስ። ኦኬ የአምላክ እስትንፋስ ሕይወት ሰጪ እንደሆነ እንመለከታለን። ቅድስት ሥላሴ ላይ ያለው ነገር እንድትረዱ ነው። የአምላክ እስትንፋስ ሕይወት ሰጪ ነው። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እንዲሁም ደግሞ አብም ወልድም ደግሞ ሕይወት ሰጪ መሆናቸውን ስንመለከት በቅድስት ሥላሴ ዘንድ ያለው እንድትረዱት ነው እግረ መንገዴ። እሺ የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ እንዲህ የሚል ቃል አለ። የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ አብ ሙታንን እንደሚያስነሳ ምን ሕይወትም እንደሚሰጣቸው አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ምን ይሰጣቸዋል? ሕይወትን ይሰጣቸዋል። ለሚወዳቸው አብ ሕይወትን ይሰጣል። ዮሐንስ ወንጌል ምዕራፍ 5 ቁጥር 21 እዛው ላይ ደግሞ ወልድ ደግሞ እንዲሁ ለሚወዳቸው ሕይወትን ይሰጣቸዋል ይላል። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ ደግሞ የአምላክ እስትንፋስ ሕይወትን ሰጠኝ ብሎ ሲናገር እንመለከታለን። ኦኬ ስለዚህ ይህን መመልከት እንችላለን። የመጀመሪያው ስለዚህ መንፈስ ቅዱስ አምላክ ለመሆኑ ማረጋገጫ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4። ሁለተኛ ሁላችሁም ይህንን ብዙዎቻችሁ ጽፋችሁታል፣ ልክም ናችሁ። የሐዋርያት ሥራ ምዕራፍ 5 ላይ እንመለከታለን። መጽሐፍ ቅዱስ ክፍሉን እናንብቡ፣ ችግር የለውም። ሜቢ ማታውቁት ካላችሁ ሁለተኛው ጥቅስ ምንድነው ከተባለ የሐዋርያት ሥራ ኦኬ የሐዋርያት ሥራ አምላክ መሆኑ ነው። ይሄ በማያከራክር መልኩ ኦኬ የሐዋርያት ሥራ ምዕራፍ 5 ቁጥር እሺ 1 ላይ እንደዚህ ይላል። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታው ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ኦኬ መስጠት የነበረባቸው የሆነ አማውንት ነበረ፣ ግን እያወቁ ኢንቴንሽናሊ ደበቁት። ጴጥሮስም አናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? አስተውሉ። በንም ቁጥር 3 ላይ ምን ይላል? ማንን ታታልል ዘንድ ይላል? ኦኬ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ማንን ታታልላለህ? ቁጥር 3 ላይ መንፈስ ቅዱስን ታታልል። ለምን ታታልላለህ መንፈስ ቅዱስን ነው እያለው። ኦኬ መንፈስ ቅዱስን ለምን ታታልላለህ ሲል እንመለከታለን። ቁጥር 4 ላይ እንደዚህ ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህ ነገር ስለምን በልብ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። እግዚአብሔርን እንጂ ሰውን አልዋሸህም አለው። ማንን አልዋሸህም? እግዚአብሔርን ነው ያሸው። ቁጥር 3 ላይ ማንን? መንፈስ ቅዱስ ለምን ታታልላለህ? ስለዚህ መንፈስ ቅዱስ ለምን ታታልላለህ? አንድ ዝቅ ብሎ እግዚአብሔርን ነው ያዋሸው፣ እግዚአብሔርን ያታለልከው አለ።
ስለዚህ መንፈስ ቅዱስ ምንድነው? እግዚአብሔር ነው። ኦኬ በቀላሉ በዚህ መረዳት እንችላለን። ሶስተኛው አንድ ሰው ሁንዳኡል 27 የሚል ዩዘርኔም ብቻ የጠቀሰው አንድ ጥቅስ ምንድነው? አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ በደንብ ስሙ እሺ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እንደዚህ ይላል። ከቁጥር 9 ጀምሮ እናንተው እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ጀምሮ ነገር ግን ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን ካለ በኋላ ቁጥር 10 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መንፈስም ስሙኝ በደንብ መንፈስ ማን ነው? መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። መንፈስ የማንን? የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። የእግዚአብሔርን ጥልቅ ነገር በቃ ሳይቀር ምን ይመረምራል? ሁሉን ይመረምራል። የእግዚአብሔርን ጥልቅ ነገር የሆነ መመርመር የሚችል እንደው ፍጡር ሊኖር ይችላል? በፍጹም ሊኖር አይችልም። የእግዚአብሔርን ጥልቅ ነገር ሲባል ዲቴል የሆኑ እያንዳንዱ ያለው ነገር ሁሉ ሳይቀር ይመረምራል። መንፈስ ቅዱስ። ኦኬ በቅድስት ሥላሴ ዘንድ ያለ መተዋወቅ ቅድም እንዳልኳችሁ አብ ወልድ መንፈስ ቅዱስ ስለ መንፈስ ቅዱስ ሕይወት እንደሚሰጥ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ ተመለከተ። አብም ወልድም ሕይወት ሰጪ መሆናቸውን የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ተመለከተ። ኦኬ አሁን ደግሞ በቅድስት ሥላሴ ዘንድ ያለ መተዋወቅ እንዴት ነው ቢሉ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። ሁሉን መንፈስ ቅዱስ። ማቴዎስ ወንጌል ምዕራፍ 11 ላይ ስንሄድ ደግሞ ጋይስ ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ስንሄድ ኦኬ ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዲህ የሚል ቃል እናገኛለን። ጌታ እንዲህ አለ ቁጥር 27 ላይ ሁሉ ከአባቴ ዘንድ ተሰጥቶኛል። በደንብ ስሙ። ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ስለዚህ ከአሁን በኋላ ሰው ለምሳሌ ይሄንን ጥቅስ ጠቅሶ ሰው ለምሳሌ ይሄው እዚህ ጋር መንፈስ ቅዱስ መች ተጠቀሰ? አሁን ለምሳሌ ጆቫ ዊትነሶችን ብታወሯቸው እንደዚህ አይነት አርጊመንት ያነሳሉ። ባይዘው የይሖዋ ምስክሮች ለምን የይሖዋ ምስክሮች ወይ ደግሞ ጆቫ ዊትነስ መንፈስ ቅዱስን እንደ ኃይል ነው የሚያስቡት፣ እንደ ፐርሰን ወይ ደግሞ እኔነት ያለው አካል ብለው አያስቡ። ኃይል በቃ እግዚአብሔር ኃይል ነው ብለው ነው የሚያስቡት። ወይ ደግሞ እኔነት እኛውን በቅድስት ሥላሴ ስናምን አብ ወልድ መንፈስ ቅዱስን ፐርሰን ነው ብለን አይደለም ምናምነው፣ እኔ ማለት የሚችል አካል ብለን አይደለም ምናምነው። እነሱ ግን እንደ ኃይል ነው የሚያስቡት፣ እኔ ማለት የሚችል ብሎ አያስብ። ኦኬ በቅድስት ሥላሴ ዘንድ ያለ መተዋወቅ አያችሁ እንዴት እንደሆነ። ከአብ በቀር ወልድን የሚያውቅ የለም። እሺ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ከአብ በቀር ወልድን የሚያውቅ የለም፣ ወልድም ሊገልጥለት ከሚፈቅድ በቀርና ከወልድም በቀር አብን የሚያውቅ የለም። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ስትሄዱ ደግሞ ምን የሚል ጥቅስ? መንፈስ ግን የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉ ይመረምራል። በቅድስት ሥላሴ ዘንድ ያለ መተዋወቅ እንዲህ ነው። ኦኬ ማቴዎስ 11:27 እና አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ። ስለዚህ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉ መመርመር የሚችል እንደዚህ አይነት ፍጡር ሊኖር ይችላል ጋይስ? አይችልም። ይችላል? አይችልም። በፍጹም ሊኖር አይችልም። ኦኬ ስለዚህ ይሄንን መያዝ ትችላላችሁ። አንደኛ ቆሮንቶስ እናንተ ሰዎች ኧረ ተው አዳምጡ። አሁን ጥቅሱን ጻፍልን የምትሉ ሰዎች የት ነበራችሁ ከቀደም ጀምሮ? ኤኒዌይስ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ኦኬ የመንፈስ ቅዱስን አምላክነት ከእውቀት አንጻር የምንመለከተው ማለት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መንፈስ ግን የእግዚአብሔርን ጥልቅ ነገር እንኳን ሁሉ ሳይቀር ይመረምራል ብሎ ይናገራል። የመንፈስ ቅዱስን ሁሉን አዋቂነት። ከዛ በአብና በወልድ መካከል ያለ መተዋወቅ ደግሞ ማቴዎስ 11:27 ላይ ቀደም እንዳልኳችሁ ከአብ በቀር ሁሉ ከአባቴ ዘንድ ተሰጥቶኛል አለ ጌታ። ከአብ በቀር ወልድን የሚያውቅ የለም። ከአብ በቀር ወልድን የሚያውቅ የለም። ጋይስ ከኒማጅ ወልድ ፍጡር ነው የሚል ትምህርት ሲሰሙ ከአብ በቀር የሚያውቀው የለም ይላል። ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር ደግሞ አብን የሚያውቅ የለም። ባይዘው ማንም ሰው ወልድን ሳያውቅ ወይ ደግሞ ጌታ ኢየሱስ ካልፈቀደ በስተቀር አብን ማወቅ አይቻልም። ሰው ጌታ ኢየሱስን ሲያውቅ ነው አባቱን ሊያውቅ የሚችለው። ለምን? የባህሪው ምሳሌና የክብሩ ነጸብራቅ ስለሆነ። ኦኬ ኤኒዌይስ ዛሬ ትኩረት የምናደርገው እነዚህን ጥቅሶች ያዟቸው። በትንሹ ስንት ጥቅስ አየ ማለት? 3 ጥቅስ ስለ መንፈስ ቅዱስ አምላክነት። የመጨረሻ ሪቫይዝ ላድርግላችሁ። ኦኬ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 የሐዋርያት ሥራ ምዕራፍ 5 ከቁጥር 1 ጀምራችሁ አንብቡት። ከቁጥር 1 እስከ 4 የሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 4። የመጨረሻው ደግሞ ምንድነው ከተባለ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10። ስለዚህ እነዚህን ጥቅሶች ያዟቸው። ኦኬ ጀስት በቃ እግረ መንገዳችሁ ስለ መንፈስ ቅዱስ ስታስቡ መጀመሪያ አሁን ነገ ባለ ጰራቅሊጦስ አይደለም የምናከብረው፣ የመንፈስ ቅዱስን መውረድ አይደለም የምናከብረው። በተስፋ ቃል መሰረት እግዚአብሔር በተናገረው በተስፋ ቃል መሰረት የመንፈስ ቅዱስን መውረድ ነው የምናስበውና
ስለ መንፈስ ቅዱስ አንዳንድ ነገሮችን ማወቅ አለብን። ቤተክርስቲያናችን የቅድስት ሥላሴ ትምህርቷ ባይዘው በጣም የሚደንቅ ነው እንደምታውቁት። ከቤተክርስቲያን ውጭ ያሉ ሰዎች ጋር ሄዳችሁ ብትመለከቱ ሊትራሊ ቅድስት ሥላሴ ተረስቷል። ባለፈውም ብያቸዋለሁ። አንድ መጽሐፍ አለ ዶክተር ጄምስ ዋይት የምታውቁት ከሆነ ያው ሜቢ የውጭውን ዓለም ውይይቶች ምናምን የምትመለከቱ ሰዎች ካላችሁ ታውቁታላችሁ። ኦኬ እና አይ ቲንክ ርዕሱን ካልተሳሳትኩ ብቻ ዘ ፎርጋትን ትሪኒቲ በፕሮቴስታንቱ ዓለም ላይ ዘ ፎርጋትን ትሪኒቲ እንደዛ አይነት ቶፒኩ ብቻ ምንድነው የመጽሐፉ ዋና ዓላማ ምንድነው የተረሱት ቅድስት ሥላሴዎች በፕሮቴስታንቱ ዓለም ላይ ሊትራሊ ተረስተዋል። ቅድስት ሥላሴ በፕሮቴስታንቱ ዓለም ላይ ተረስተዋል። አሁን እኛ ስለ መንፈስ ቅዱስ ስናስብ መንፈስ ቅዱስ በምን መልኩ ነው ራሱን የገለጠው መጽሐፍ ቅዱስ ላይ? ኦኬ መንፈስ ቅዱስ ምን አይነት ጸጋዎችን ነው የሚሰጠው ብለን ስንመለከትና ከቤተክርስቲያን ውጭ ያሉ ሰዎች ጋር ግን የመንፈስ ቅዱስ ዲፊኒሽን ራሱ በጣም ተዛብቷል። በጣም ነው የተዛባው። ኦኬ በጣም ነው የተዛባው። ከዚህ አንጻር ነው ስለ መንፈስ ቅዱስ እንደዚህ ካልን ኦኬ ወደ ሐዋርያት ሥራ እንሂድና የተወሰነ ነገር ልበላችሁና ማማይ ሜቢ ከተስፋው ቃል አንጻር የምትዩ ነገር ካለ አንድ ሁለት ጥቅስ ማንሳት የምትፈልጊው ካለ በብሉይ ኪዳን እግዚአብሔር አምላክ መንፈስ ቅዱስን እንደሚያፈስ ትንቢት ተናግሮ ነበር ወይ? ምን ላይ እናገኘዋለን? እነዚህ ሐሳቦችን ማንሳት የምትፈልጊ ከሆነ እድል ልስጥሽ፣ ብቻዬን እንዳልበጠረቅ እዚህ እንዳላወራሽ። ያው ማብራራት ላይ አንተ ታብራራላችኋለህ። ትንቢተ ኢዩኤል ምዕራፍ 2 ላይ አምላካችን እግዚአብሔር ሲናገር እንዲህ ይላል። ላንብብላችሁና ትቀጥላላችሁ። ስሙ ጋይስ በደንብ ጥቅሱ እንደገሚላችሁ ማማይ አንዴ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ጀምሮ ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዞቻችሁም ራእይን ያያሉ አለ። ምንን አፈሳለሁ ብሏል? መንፈሴን አፈሳለሁ በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዞቻችሁም ራእይን ያያሉ ብሎ በነቢዩ በኢዩኤል ላይ አድሮ አምላካችን እግዚአብሔር መንፈሱን እንደሚያፈስልን ተናግሯል ማለት ነው። አንተ ደግሞ ጨምርላችሁ እንዴ ትንቢቱ ፍጻሜ የሚያገኝበትንማ ተናገሪ ከመጣሽ አይቀር። ኦኬ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 16 ላይ ካያችሁ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ ነገር ግን እኔ ብሄድ ይሻላችኋል ብሎ አጽናኙ ወደ እነሱ የሚመጣው ጌታ ኢየሱስ ወደ አባቱ ሲሄድና በቀኙ ሲኖር ነውና ይሄ ሲባል ግን መንፈስ ቅዱስ በምድር ላይ አልነበረም ወይ የሚል ጥያቄ ከሆነ መንፈስ ቅዱስ በየትኛውም ቦታ ያለ ነው፣ በሁሉ ቦታ ሙሉ የሆነ አምላክ ነው። ነገር ግን ለሐዋርያቱ በጸጋ አልተሰጣቸውም ነበር። ለዛ ነው ቅዱስ ጴጥሮስ መንፈስ ቅዱስም ስላልተሰጠው ጌታውን እስከ መካድ ድረስ የደረሰውና መንፈስ ቅዱስ ለሐዋርያቱ በጸጋ ስላልተሰጣቸው ጌታ ኢየሱስ እኔ ብሄድ ይሻላችኋል ይሄንን ጸጋ እንድትቀበሉ በማለት ሲነግራቸው እንመለከታለን። ብዙ የምነግራችሁ ነገር አለ፣ ነገር ግን አሁን አትችሉትም ይላቸዋል ጌታ እንደውም ማለት ነው። ብዙ ሊላቸው ይፈልጋል፣ ግን ደግሞ እነሱን የሚያበረታቸው መንፈስ አልነበረም። የሚያጠነክራቸው እንትን የሚላቸው የሚያበረታቸው መንፈስ ቅዱስ ስላልተሰጣቸው ምን አላቸው ጌታ? እኔ ብሄድ ይሻላችኋል፣ የሚያበረታችሁን አጽናኝ የሆነው መንፈስ ልክላችኋለሁ። ብዙ የምነግራችሁ ነገር ነበረኝ፣ ግን ደግሞ አሁን አትችሉትም ብሎ ጌታ ያንን የሚያበረታቸውን የሚያጽናናቸውን መንፈስ ቅዱስን ሲልክላቸው ሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ንፋስ ከሰማይ ድምጽ መጣ፣ ተቀምጠውም የነበሩትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር አለ። እንግዲህ ጌታ ኢየሱስ እኔ እሰጣቸዋለሁ እልክላቸዋለሁ ያላቸውን መንፈስ ቅዱስን ቃል እንደገባላቸው በቃሉ መሰረት ጌታ አድርጎ በአባቱ ቀኝ ከተቀመጠ በኋላ ይህንን የሚያበረታቸውን መንፈስ ቅዱስን ደግሞ ልኮላቸው ፍጻሜውን ሲያሳያቸው እንመለከታለን ማለት ነው። ቀጥል ገዲ። እሺ ማማ ቃሉት ያሰማልን። ያው ማማያውን እንዳለችው ትንቢተ ኢዩኤል ምዕራፍ 2 ላይ ያለው ፍጻሜ ያገኘው የሐዋርያት ሥራ ላይ ነው። መቼስ ብዙ ጊዜ ያው ታውቁታላችሁ። እስቲ አንድ ጥያቄ ልጠይቃችሁ እንደው እግረ መንገዳችንን እዚህ አሁን ማማ ያነሳችሁ ሐሳብ ላይ የእግዚአብሔርን መንፈስ ፍጡር የሆነ አካል ብቻ ሊያፈስው ይችላል? ጋይስ ኮሜንት ላይ ሲያሳውቁ አስባችሁበት እንዲሁ በስሜታዊነት አይደለም። የእግዚአብሔርን መንፈስ ወይ መንፈስ ቅዱስን ፍጡር የሆነ አካል ፍጡር የሆነ ብቻ አካል ሊያፈስው ይችላል? ሊይዘውስ ሊጨብጠው ይችላል? እንኳን ማፍሰስ ተውና እሺ አይችልም በሚለው ምልአተ ጉባኤው አጽድቆታል ትላል ተቀለደው። እሺ አይችልም አይደል? በምን አቅሙ
በምን አቅሙ የሚል ደስ የሚል ኮሜንት ነው። በምን አቅሙ እውነት ለማውራት በምን አቅሙ ሊያፈሰው ይችላል። አሁን ማማ ያለችው ግን አይታችሁ ከሆነ እሺ፣ አሁን አብረን ኮሜንት ላይ እየጻፋችሁ ምናምን ነገር ጀስት ኦኬ ኢንተራክት እንድናደርግ ነው። አሁን ማማ ያለችው ትንቢተ ኢዩኤል ላይ አይታችሁ ከሆነ እግረ መንገዳችን አንዳንድ ሀሳብ ጎን ለጎን እናንሳ ብለን ያው የጌታችን ኢየሱስ ክሪስቶሴንትሪክ ነው ያው ትምህርታችን በሙሉ እንደምታውቁት። እሺ፣ ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ ከዚህም በኋላ እንዲህ ይሆናል መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ። ይሄን የተናገረው ማን ነው ጋይስ? መንፈስን በስጋ ለባሽ ሁሉ ላይ አፈሳለሁ ያለው ማን ነው? በብሉይ ኪዳን ቶሎ መልስ ቶሎ። መንፈስን በስጋ ለባሽ ሁሉ ላይ አፈሳለሁ ያለው ማን ነው? ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ እግዚአብሔር አይደል? ያህዌ። አዎ ያህዌ መሆኑን በምን እናውቃለን? እዛው ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 ላይ እኔም በእስራኤል መካከል እንዳለሁ እኔም አምላካችሁ እግዚአብሔር እንደሆንኩ ከኔም በቀር ሌላ አምላክ እንደሌለ ታውቃላችሁ፣ ህዝቤም ለዘላለም አያፍርም። ስለዚህ ያህዌ ምን አለ? እግዚአብሔር አምላክ ምን አለ? መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ሐዋርያት ሥራ ምዕራፍ 2 ላይ አይደል ጋይስ? የሐዋርያት ሥራ ምዕራፍ 2 ላይ ሄዳችሁ ስትመለከቱ አሁን ማማ እስከ ቁጥር 5 ድረስ ስላነበበችልን በኋላ ስለ ልሳን የጸጋ ስጦታዎች የተወሰነ ነገር እላችኋለሁ። እኔ ግን ቅዱስ ጴጥሮስ ስለተናገረው ትንቢት ነው መናገር የምፈልገው። ሁላችሁም የሐዋርያት ሥራ ምዕራፍ 2 ላይ ትሄዱና ቀደም ሁለት ነገር ተስማምተናል አይደል? አንደኛ በብሉይ ኪዳን መንፈሴን አፈሳለሁ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ብሎ የተናገረው ማን ነው? እግዚአብሔር አምላክ። ኦኬ እግዚአብሔር አምላክ ነው። መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ያለው ማን ነው? እግዚአብሔር አምላክ። ሁለተኛ ፍጡር የሆነ አካል ብቻ የእግዚአብሔር መንፈስ ሊያፈስ ይችላል፣ መንፈስ ቅዱስን አይችልም አይደል? በሱ ተስማምተናል። ስለዚህ የሐዋርያት ሥራ ምዕራፍ 2 ላይ ትሄዱና ከቁጥር 14 ጀምሮ እንመልከት። ኦኬ እየዘለልኩ መሀል ላይ ያነባለሁ። እሺ ቆይ እሺ ከቁጥር 14 ጀምሮ እናንብብ አብረን። 17 ጀምሮ የኢዩኤልን ኮት የሚያደርገው ቁጥር 17 ላይ ጉዳ በለብክ ከእንትኑ ጀምሮ ላንብብላቸው ብዬ ነው። ይሄ ከስር መሰረቱ አለ አይደለ? ይሄ የወይን ጠጅ ምናምን ከሚለው ከዛ ጀምሬ ነው። አንቺ ያልሽው ልክ ነሽ። ከ17 ላይ ነው ያለው። ቁጥር 14 ላይ እንደዚህ ይላል ጋይስ። ነገር ግን ጴጥሮስ ከ11 ጋር ቆመ፣ እሺ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው፣ አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን። ይሄንን ጴጥሮስ እየተናገረ ያለው ምንድነው? መንፈስ ቅዱስ ከወረደ በኋላ ኦኬ። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። ያው ሰዎች ሲያዩዋቸው የሰከሩ መስሏቸው ከቀኑ 3ኛ ሰዓት ነውና፣ ነገር ግን አለና ቁጥር 16 ላይ በደንብ ተመልከቱ። ይህ በነቢዩ በኢዩኤል የተባለው ነው። በማ ቀደም ትንቢተ ኢዩኤል ምዕራፍ 2 ላይ ተመልክተን የለ ጋይስ? ምዕራፍ 2 ቁጥር 28 ላይ ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። ቁጥር 17 ላይ ኢዩኤልን ይጠቅሳል። ኦኬ ነቢዩ ኢዩኤልን ሲጠቅስ እንመለከታለን። ቅዱስ ጴጥሮስ እግዚአብሔር ይላል በመጨረሻም ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ እያለ ይመጣል። አሁን ቀጥታ እንድትሄዱ የምፈልገው ቅዱስ ጴጥሮስ ሙሉን አንብቡት። ከዚህ በፊት ኦፍ ኮርስ ያላነበበ ክርስቲያን አለ ብዬ አላስብም። አንብቡት። ቁጥር 33 ላይ ኦኬ ተመጡና ቁጥር 33 ላይ የሐዋርያት ሥራ ምዕራፍ 2 ከቁጥር 32 ጀምሮ እናንብብ። እንዲህ ይላል፣ ይህን ኢየሱስን እግዚአብሔር አስነሳው። ኦኬ ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን ካለ በኋላ ቁጥር 34 ቁጥር 33 ላይ ምን ይላል? ስለ እግዚአብሔር ቀኝ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከማ ተቀብሎ ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው። ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። እናንተ የምታዩትና የምትሰሙትን ምን አለው? አፈሰሰው። ማን ያፈሰሰው? ኮሜንት ላይ ያሳውቁኝ። የሐዋርያት ሥራ ምዕራፍ 2 ላይ አሁን ባነበብኩ የሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ አሁን ባነበብኩላችሁ ጥቅስ መሰረት ማን ያፈሰሰው? አይ ማማ ይመች። እዚህ ደቅ ብለሽ በኮሜንትም አክቲቭ ትሆኛለሽ አንቺ የተመታሽ። አረ የሐዋርያት ሥራ ጋይ ስሙ። የሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ ስለዚህ በእግዚአብሔር ቀኝ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትን የምትሰሙትን አፈሰሰው። የሐዋርያት ሥራ ምዕራፍ 2 ቁጥር 33 መሰረት አድርጋችሁ ማን ያፈሰሰው? እንዳውል ጎበዝ። አዎ ጌታ ኢየሱስ ያላችሁ ልክ ናችሁ። ማን ያፈሰሰው? ጌታ ኢየሱስ። ኦኬ ቅዱስ ጴጥሮስ በነገረን መሰረት ማን ነው መንፈስ ቅዱስን ያፈሰሰው? ጌታችን ኢየሱስ። ቅድም ምን ተባብለን ነበረ? ትንቢተ ኢዩኤልን ደግሞ ስንጠቅስ ምን ተባብለን ነበረ? ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ደግሞ
ኦኬ ማን ነው በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ብሎ የተናገረው ጋይስ? ያህዌ አይደል? ቀደም ምን ተባብለን ነበረ? ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ደግሞ በዛ መሰረት በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ብሎ የነበረው ማን ነው? ያህዌ። አሁን ማን ነው በአዲስ ኪዳን ፍጻሜውን ሲያገኝ ያፈሰሰው? ጌታችን ኢየሱስ። ለዛ ነው ጌታ ኢየሱስ ያህዌ በስጋ ተገልጦ። ኦኬ ጌታችን ኢየሱስ ክርስቶስ ያህዌ አምላክ በስጋ ተገልጦ ነው የምንለው ለዚህ ነው። ኦኬ አምላክ በስጋ ተገልጦ ነው። ኦፍ ኮርስ ለክርስቶስ ኢየሱስ አምላክነት እልፍ አላፍ ጥቅሶች መጽሐፍ ቅዱስ ላይ ይጠቀሳሉ። ግን ከነዛ ውስጥ አንዱ ብሉይ ኪዳን ጥላ ነው። አዲስ ኪዳን እንደምታውቁት ፍጻሜው ነው። ኦኬ ብሉይ ኪዳን ሻዶ ጥላ ነው። ነገር ግን ብሉይ ኪዳን ላይ የተነገሩ ትንቢቶች ብዙ ለያህዌ ለአምላክ የተነገሩ ነገሮች በጌታችን ኢየሱስ ፍጻሜ ሲያገኙ እንመለከታለን። እና ከዚህ አንፃር ምን መረዳት እንችላለን? ከተባለ ጌታችን ኢየሱስ ያህዌ በስጋ ተገልጦ እንደሆነ ማወቅ እንችላለን። ለማንኛውም ወደ ቀደመው ነገር እንመለስና የሐዋርያት ሥራ ምዕራፍ 2 ላይ ከላይ ጀምሮ ያለውን እንመልከት። ኦኬ ማማይ ቀደም ያነበበችውን አንድ አፍታ ሪቫይዝ ላድርግላችሁ ነው። ቁጥር 3 ላይ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀምጡባቸው። እሺ ማማይ ቆይ አንዴ መዝሙር እንስማ መሰለኝ መሀል ላይ አንድ መዝሙር ወይ ጋብዥንና ከዛ የመንፈስ ቅዱስ የጸጋ ስጦታዎች ከሚለው አንፃር አንዳንድ ነገሮችን አይተን እንትን እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።